ከቱሪዝም አንጻር ከዚህ ቀደም በእኛ ስህተት ምክንያት የሸሹ የዱር አራዊቶች እየተመለሱ ነው። አዕዋፋት እየተመለሱ ነው። ሐይቆች ሲሞሉ አዕዋፋትም እየመጡ ነው። እዚህ ቢሾፍቱ ብቻ አሁን እያያችሁ ያላችሁት የአዕዋፋት መበራከትና መመለስ የዚህ ከተማ ነዋሪዎች የምታስተውሉ ይመስለኛል። እኔ ብዙ ቪዲዮ ብዙ ፎቶዎች አሉኝ። ኢትዮጵያ ውስጥ አስደማሚ አስደናቂ የአዕዋፋት ዝርያዎች እንዳሉ ከምናይባቸው የኢትዮጵያ ቀጠናዎች አንዱ ከቢሾፍቱ እስከ አዋሽ ያለው ነው። ዩኒክ ዝርያ ያለባቸው የሚያምሩ መደመርን በገሃድ የሚያሳዩ ሲበሩ እንዴት መሰብሰብ ውበት እንደሆነ አብሮ መቆም አስፈላጊ እንደሆነ አብሮ የሚሰበሰብ የሚቆምን ኃይል ሳትወዱ በግድ ቀና ብላችሁ ማየት አስገዳጅ ሁኔታ የሚፈጥር መሆኑን እነዚህ አዕዋፋት ያሳያሉ። የዱር እንስሳትን ለማየት ጫካዎቻችን ለማየት ሐይቆቻችን ለማየት ሰዎች ደግሞ ገንዘብ አምጥተው ያፈሳሉ። በሁሉም መስክ አረንጓዴ አሻራ አዋጭ ስራ ነውና ተባብረን እናሳካው። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅዳለን። ባለፉት ዓመታት ተክለን ቅድም ያየናቸውን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። በሚቀጥለው ዓመት በ2027 በፈረንጆች ኖቬምበር ዲሴምበር አካባቢ በኢትዮጵያ ውስጥ ከ70 እስከ 80 ሺህ የሚጠበቁ የዓለም እንግዶች ይመጣሉ። ያኔ ሙሽራዋ ቢሾፍቱ በሺህ የሚቆጠሩ እንግዶች ትቀበላለች። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ይህ እንዲሳካ ተመራቂዎች፣ ሙሽሮች፣ በማንኛውም ሁኔታ የምንሰባሰብ ሰዎች፣ ወጣቶች፣ ሴቶች፣ አዛውንቶች፣ ታዳጊዎች ችግኝ መትከል የስራችን አካል መሆኑን ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ከዛሬ ጀምሮ በሚደረጉ እንቅስቃሴዎች ወደን ፈቅደን ጠዋት ማታ ቀን ሳንል በርብርብ እንድንተክል፣ ስብሰባዎች ችግኝ ሳንተክል እንዳንጀምር፣ ቸርች መስጊድ የምንሄድ ሰዎች ችግኝ ሳንተክል እንዳንጀምር፣ ችግኝ ስንተክል ተፈጥሮን ስንንከባከብ መንከባከብ የሚገባን ምድር ስንንከባከብ ጸሎቱ ይደመጣል። ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል። ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል። ኑ በትብብር የገረጣች የዳህየች ኢትዮጵያን አረንጓዴ እናልብስ። ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንም ያግዘናል። ሁሌም እንደምታውቁት ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። አመሰግናለሁ።